የአርሲውን ጥቃት አጣራለሁ ብሎ ወደ ስራ መግባቱን የገለጸልን የኢትዮጵያ የሃይማኖት ተቋማት ጉባኤ በሚል ስም የሚጠራው ስብስብ ዛሬ ሪፖርቱን ይፋ አድርጓል። በዚህም ሪፖርቱ ላይ በአርሲ የተፈጸመው ጥቃት ሃይማኖትንም ማንነትንም መሰረት ያደረገ አይደለም በማለት ክዷል። ከጄኖሳይዱን ከፈጸሙት ጭፍጨፋውን ከፈጸሙት ወገኖች ተሰልፏል። አገዛዙ ሆን ብሎ እንዲያድበሰብሰው የላቀው ስብስብ በመሆኑ የተነሳ የሃይማኖቱን ፕሪንሲፕል አትዋሽ ከገዳይ አትተባበር የሚለው ሁሉ ክዶ ዛሬ ፍጥጥ ያለ መግለጫ አውጥቷል። እንደውም ግድያውን የፈጸሙት አንዳንዶቹ ሸኔ ነው ብለውናል፣ አንዳንዶቹ ፋኖ ነው ብለውናል አሉ። አርሲ ላይ ፋኖ ጭፍጨፋ ፈጸመ ሲባል አስባችሁታል? ለዛውም ኦርቶዶክሳውያን ላይ ማለት ነው። እና ጭራሽ ለኢትዮጵያ ጆሮ ሊጥም የማይችል መግለጫ ይዞ መጥቷል። ዛሬ እነዚህ ሰዎች የሞቱ ወገኖቻችንን ለሁለተኛ ጊዜ ገለዋቸዋል። በወንጀል እንፈልጋቸዋለን፣ እንጠይቃቸዋለን። የፍትህ ቀን መምጣቱ አይቀርም። ዛሬ ነፍሰ ገዳዮችን ለመታደግ ነፍሰ ገዳዮች ስልጣን ላይ በመቀመጣቸው የተነሳ እነሱን ለመታደግ ብለው ጭራሽ ለኢትዮጵያን በማይጠቅም መልኩ ለራሳቸውን በማይጠቅም መልኩ እንደዚህ አይነት ፍርደ ገምድልነት፣ እንደዚህ አይነት አጭበርባሪነት፣ እንደዚህ አይነት ዋሾነት፣ መሸጦነት በኢትዮጵያ ታሪክ ታይቶ አይታወቅም። አንድ ምዕመን አንድ ግለሰብ እንኳን እንደዚህ አይነት ክህደት አይፈጽምም። እነዚህ የሃይማኖት አባት ሊባሉ ቀርቶ ጭራሽ ሃይማኖትም የላቸውም። ከሃዲያን ናቸው። ከሃዲያን። የአርሲውን ጥቃት ማን እንደፈጸመው ማን እንዳቀነባበረ ይታወቃል። አገዛዙ ሲፎክር ነበር፣ ብዙ መረጃዎች ሲመጡ ነበር እና ገዳዮቹ በህግ እንዳይጠየቁ መንግስትም እንዳይጠየቅ ጭራሽ ሸኔና ፋኖ ላይ ለድፈው መጥተዋል። ግን ይህንም መዝግቡት፣ ዋጋ ትከፍላላችሁ። ዛሬ ባዳፈናችሁት ፍትህ ዋጋ ትከፍላላችሁ። መዝግባችሁ ያዙት።